የገበሬ ልጅ ብሆንም ህልም አለኝ። ብሩን ደግሞ ሰርቼ ከፍለዋለሁ። ስሚ ደማቆርት በደንብ አዳምጪ። እዛ እናትሽ እቅፍ ውስጥ ሆነሽ ያወጣነውን ገንዘብ ታውቂያለሽ ወይ? ያንቺ ፓስፖርት፣ ያንቺ የምትመጭበት ትራንስፖርት፣ ይሄ ሆድሽን የሞላንበት ገንዘብ፣ በየሞታው እየሄድሽ ያረፍሽበት አልጋ ገንዘብ እኮ ነው። ኢትዮጵያ ፍራንክ እኮ አይደለም የሚወጣበት። ቴልሚ እሱን ገንዘብ ልካፈኝ ትችያለሽ? ሌላ መሸጩ የአባትሽ ጊደር ወይም በሬ አለ ወይ? ስቱፒድ ንገሪኛ፣ አለሽ ወይ? ሽጠሽው የምትከቢው ጊደር ወይ በሬ አለሽ? አንቺ ሰገጤ እየጠየኩሽ እኮ ነው። ተናለ መሪማ እኔ ስስቅ መሳቅ አለብሽ። ሳቂ። ይሄ ከፍዬ እኮ ነው ያመጣሁሽ። ሰምኛለሽ? እና በገንዘቤ ማንም እንዲቀልድብኝ አልፈልግም። ያወጣሁት እኮ ለአንቺ ሄደሽ እንድትንበላጠጭበት ወይ እንትን እንድትይ አይደለም። እኔ በአንቺ ላታርፍ ነው። ገባሽ ወይ? ገባሽ? ሰምኛለሽ? ከዚህ በኋላ ይህን ሲጋራ አሽተሬ ነው ማድረጉ አይንሽ ላይ። አለቃ ችግር ተፈጥሯል። የምን ችግር? የኛ ሰው ቴክስት አደረገ። ምን ቴክስት አደረገ ትለኛለህ? ምንድነው ክፈቱ? ፖሊሶቹ ሴቶቹ የታገቱበትን ቦታ ሊፈትሹ እየመጡ ነው። ፖሊሶቹ ሴቶቹ የታገቱን ቦታ ሊፈትሹ እየመጡ ነው። በል ሂድ፣ ተነስና ወፎቹን ወደ ምሽግ አስገባቸው። ሂድ። እሷን አዝለሃት ሩጥ። አንተ ደደብ ደነዝ ያመሃል እንዴ? ሂድና አደጋ አልኩህ እኮ። እሺ አለቃ፣ ከመሄዴ በፊት አንድ ጥያቄ ጠይቀኝ። ምሽጉ በጣም ተበላሽቷል፣ ሴቶቹ አይገቡልኝም። ለምን ሲፈልግ አይተላም? ምን አገባ? ዝም ብለህ አስገባቸው። ይኸውልህ በደንብ አዳምጥ። ፖሊሶቹ ግን ደርሰው እነዚህ ልጆች ከያዟቸው እመነኝ፣ ያንተን አንገት ቆርጬ ነው ለውሾቹ መሰጠው። ያንተ ህይወት ነው የሚበላሸው። ተነስ